በጎንደር ቀጠናዎች ተጠናክሮ በቀጠለው አውደ ውጊያ አፋብን ጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር ታላቅ ጀብድ መፈጸሙን የጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛው ገለጸ። ዛሬ የካቲት 14 2018 ዓ.ም ከደብረ ታቦር ወደ ክምር ድንጋይ በእንቅስቃሴ ላይ የነበረውን የአገዛዝ ሰራዊት የተራራው ራስ ጉና ክፍለ ጦር ፋኖዎች በደፈጣ መተውታል። በወሎ ቤተ አማራ ደገር ቀጠና በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ ፋኖቹ ጉዳት አድርሰዋል። በዛሬው ዕለት የብልጽግና ሰራዊት መነሻውን ከከለላ ወረዳ በማድረግ ልዩ ስሙ ድንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ በሸዋ ጠቅላይ ግዛት እዝና በምስራቅ አማራ ቀጠና ምኒልክ ዕዝ የተውጣጡ ውስን ሻለቆች በከለላና ደገር አዋሳኝ ስፍራዎች ላይ ኮርኬና ሊንጮ በተባሉ ቦታዎች ላይ ያገዛዙን ሰራዊት በቅንጅት ሙትና ቁስለኛ አድርገውታል። የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ የካቲት 14 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በጎንደር ቀጠናዎች ተጠናክሮ በቀጠለው ተጋድሎ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ታላቅ ጀብድ መፈጸሙን የጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ገለጸ። ዛሬ የካቲት 14 2018 ዓ.ም ከደብረ ታቦር ተነስቶ ወደ ክምር ድንጋይ በመንቀሳቀስ ላይ የነበረውን የአገዛዝ ሰራዊት የተራራው ራስ ጉና ክፍለ ጦር ፋኖዎች በደፈጣ መተውታል። ከድሽቃ እስከ ዙ 23 የታጠቀው የጠላት ሰራዊት ክምር ድንጋይን መቀመጫ ማዕከል ለማድረግና ነፋስ መውጫ ካለው ኃይል ጋር በጥምረት ቀጠናውን እቆጣጠራለሁ በሚል እንቅስቃሴ ላይ ባለበት ያላሰበው ሽንፈት ገጥሞታል። በተደረገው አውደ ውጊያ ከ30 በላይ የተደመሰሰ ሲሆን ቁስለኛ የተደረገው የጠላት ሰራዊት ደግሞ ደብረ ታቦር ሆስፒታል ስለመግባቱ ተጠቁሟል። ከሙትና ቁስለኛው በተጨማሪ 1 ብሬንና 15 የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። በተመሳሳይ በሌላኛው ግንባር 206ኛ ከፍ ያለው ደሴ ኮር ከነፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ለመግባትና ከደብረ ታቦር ለሚንቀሳቀሰው ኃይል ለመድረስና ሽፋን ለመስጠት ወደ ጎብጎብ በመንቀሳቀስ ላይ እያለ በፋኖች ደፈጣ ተመቶ ሙትና ቁስለኛውን ሰብስቦ ወደ መጣበት ነፋስ መውጫ ሸሽቷል። በዚህ የግንባር ተጋድሎ የብልጽግና ሰራዊት ከፍተኛ ሰብአዊና ወታደራዊ ኪሳራ ማስተናገዱም ተመላክቷል። በዚህ አውደ ውጊያ የአንበሳው ጋይንት ክፍለ ጦር፣ ገብርዬ ክፍለ ጦር እንዲሁም ወሎ ቤተ አማራ ምኒልክ ዕዝ ደጋው መብረቅ ከ3ኛ ክፍለ ጦር የተወጣጡ ኃይሎችና ሌሎች በቀጠናው የሚንቀሳቀሱ የፋኖ አባላት በተለያዩ አቅጣጫዎች ከፍተኛ ተጋድሎ ሲያደርጉ መዋላቸውን ቃል አቀባዩ አክሏል። በተደረገው አውደ ውጊያ ከ35 በላይ የጠላት ብልጽግና ሰራዊት ሲደመሰስ 55 ቁስለኛ ተደርጓል። እንዲሁም ከ10 በላይ የሚሊሻና የፖሊስ አባላት ተማርከዋል። በዚሁ አውደ ውጊያ ውሎ ከ20 በላይ የነፍስ ወከፍ መሳሪያዎችና በርካታ ተተኳሾች በፋኖ እጅ ገብተዋል። በወሎ ቤተ አማራ ደገር ቀጠና በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ ፋኖቹ ጉዳት አድርሰዋል። በዛሬው ዕለት የጠላት ብልጽግና ሰራዊት መነሻውን ከከለላ ወረዳ በማድረግ ልዩ ስሙ ሊንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ በአፋብን ሸዋ ጠቅላይ ግዛት እዝና በአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የተውጣጡ ውስን ሻለቆች በከለላና ደገር አዋሳኝ ስፍራዎች ላይ ኮርኬትና ሊንጮ በተባሉ ቦታዎች ላይ ያገዛዙን ሰራዊት በቅንጅት ሙትና ቁስለኛ አድርገውታል። ከአፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር የታደለ ጠና 2ኛ ሻለቃ የንጉስ ሚካኤል ኮር ከሳጅን አደም አሊ ክፍለ ጦር በተውጣጡ ሻለቆች የብልጽግናው 84ኛ ክፍለ ጦር ሰራዊት ተመቶ ወደ መጣበት መመለሱን የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። ይህ ዜና እስከተጠናከረበት ጊዜ ድረስ እየተደረገ ያለው የቅንጅት አውደ ውጊያ የቀጠለ ሲሆን ያገዛዙ ሰራዊት ከፍተኛ ጉዳት ማስተናገዱ ተጠቁሟል። ወደ ሌሎች መረጃዎች ስናልፍ የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል።
የትግራይ ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨውን መረጃ ፍጹም ሐሰት ነው ብሏል። በጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንቱ ጽሕፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትናንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ መረጃ ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህን ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነም መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን ዕዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎችን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህ አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት ነው በማለትም ገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።